ውድ የፍሬሽማይንድስ አካዳሚ ሰዎች ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆል ቻፕተር 4 ፓርት 4 ይዤላችሁ መጥቻለሁ። ኤክስተርናል ሪሌሽንስ የሚለውን ማለት ነው። የመጨረሻው ፓርት ነው የሚሆነው። እስከ ዛሬ ባሉት ፓርቶች ወይም ደግሞ እስካሁን በሶስት ፓርቶች ይህን ቻፕተር እየተመለከትን ነበር ማለት ነው። ኤክስተርናል ሪሌሽን የሚለውን ስንመለከት በዋናነት ሁለት ታይትሎች ነው በዚህ የምንመለከተው፣ ሪሌሽን ቱ ዊዝ ኢጅፕት እና ሪሌሽን ቱ ክርስቲያን ኢሮፕ የሚለው ማለት ነው። ሪሌሽን ዊዝ ኢጅፕት የሚለውን በ1272 ኢኮኖ አምላክ ሴንት ሚድናይት ቱ ኢጅፕት ሱልጣን ባርባረስ ኮስቲንግ አናጉድ ፍሮም ኮፕቲክ ቸርች ነው የሚለው። በዋናነት በኢትዮጵያና በግብጽ መካከል ሁለት ነገሮች ናቸው ሪሌሽን እንዲፈጠር የሚያደርጉት የሚያገናኙ ጉዳዮች የነበሩት ማለት ነው። አንደኛው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመጣው ጳጳሳት የተሾሙ የሚመጡት ከግብጽ ኮፕቲክ ቸርች ነበርና ከዛ ይመጡ ስለነበረ ጳጳሳትን ለመጠየቅ የኢትዮጵያ ነገስታት ወደ ግብጽ ደብዳቤዎችን ይልካሉ። የግብጾችም ደግሞ ጳጳሳትን ይልኩ ነበር ማለት ነው። ሁለተኛው ደግሞ የአባይ ወንዝ ከኢትዮጵያ ተነስቶ ስለሆነ የሚሄደው አሁንም እንዳለው ማለት ነው። እሱ ነገር ሁለተኛ ኢሹ ነበር ማለት ነው። ስለዚህ በእነዚህ ሁለት ኢሹዎች ምክንያት ኢትዮጵያና ግብጽ ኤክስተርናል ሪሌሽን ውስጥ ነበሩ ማለት ነው። በ1272 ምንድን ነው የሆነው? ይኩኖ አምላክ ምንድን ላከ ማለት ነው? ወደ ግብጽ ሱልጣን ወይም ደግሞ ባይባርስ ወደ ተባለው የግብጽ ሱልጣን ምንድን አቡን ለመጠየቅ ላከ ማለት ነው። ኢትዮጵያና ግብጽ እንግዲህ አክት ፕሮቴክተርስ ኦፍ ሪሊጂየስ ማተርስ ኢን ዴር ሪስፔክቲቭ ዶሜን ነው የሚለው። ባሉባቸው ቦታዎች የሪስፔክቲቭ ማለት የማይኖሪቲ ሃይማኖቶች ጠባቂውን ያገለግሉ ነበር ነው የሚለው። በግብጽ የክርስቲያኖች ቁጥር ትንሽ ነው በጊዜው ማለት ነው። በኢትዮጵያ ደግሞ የሙስሊሞች ቁጥር ትንሽ ነበረ ማለት ነው። ሁለቱ ሀገራት በግዛታቸው ውስጥ ያሉ የአነሳ ሃይማኖቶችን የሃይማኖት ተከታዮችን የመጠበቅ ሚና ነበራቸው። የኢትዮጵያ ግዛት ያሉትን ሙስሊሞች መጠበቅ አለባት፣ ግብጽ ደግሞ በግዛት ስር ያሉትን የክርስቲያኖችን መጠበቅ አለባት ማለት ነው። ግብጽ በግዛት ካሉት ክርስቲያኖች ላይ ጉዳት ካደረሰች የኢትዮጵያ ነገስታት ይነሳሉ። ኢትዮጵያ ደግሞ በግዛት ውስጥ ያሉ ሙስሊሞችን ላይ ጉዳት ካደረሰች አሁንም እንትኑን ያደርሱ ነበር ማለት ነው። ስለዚህ የሆነ ሰውዬን ከነካህ እኔ ሰውህን እነካለሁ አይነት ነገር ማለት ነው። ኢጅፕት ሌላ ደግሞ ግብጽ ምን ትፈልግ ነበረ? የሴክሬት ፍሎ ኦፍ ዘ ናይል ወይም ደግሞ አባይ ወንዝ እንዳይቋረጥባት ሁሌም እንዳይቋረጥ ትፈልግ ነበረ ማለት ነው። ሁሌም እንዲፈስላት ሁሌም ማግኘት ትፈልግ ነበረ ማለት ነው። ስለዚህ እነዚህ ሁለት ነገሮች የሃይማኖት ጉዳይና የአባይ ወንዝ ጉዳይ ኢትዮጵያና ግብጽን የሚያገናኙ ጉዳዮች ነበሩ ማለት ነው። In the early 4th century, Muhammad ibn Qal persecuted the Copts and destroyed their churches in Cairo ነው የሚለው። ግብጽ ላይ ሙሐመድ ኢብን ቃል የሚባል የግብጽ ንጉስ ወይም ደግሞ የግብጽ ሱልጣን በዛ በጊዜ የነበረው በግብጽ የነበሩትን የግብጽ ቤተክርስቲያኖች ወይም ደግሞ የግብጽ ክርስቲያኖች ላይ ስደት አድርሷል። አብያተ ክርስቲያናቸውን አፍርሶ ነበርና በዛ ጊዜ አምደ ጽዮን በጣም ቁጣን ያዘለ ምላሽ ነበር የሰጡት። አብያተ ክርስቲያኖችን የማትጠግኑ ከሆነ የአባይን ውሃ ዳይሬክሽን እቀይረዋለሁ ወይም ደግሞ ወደ ግብጽ እንዳይፈስ አድርገው ወደ ሌላ ቦታ እንዲፈስ አድርገዋለሁ፣ ውሃውን አግደዋለሁ የሚል ለግብጽ መሪዎች ጠንካራ የሆነ ማስጠንቀቂያ ሰርተው ነበርና ይሄ እንደውም የመጀመሪያው በታሪክ የመጀመሪያው የአባይ ወንዝ ለፖለቲካ ማስኬጃ የተጠቀሙበት ዘመን ነበረ ማለት ነው። ስለዚህ ጊዜው እንደዛ ነበር ማለት ነው። በአምደ ጽዮን እሱ ያሉት ክርስቲያኖችን የማትፈቱ ከሆነ አብያተ ክርስቲያናቸውን የማትጠግኑ ከሆነ አባይን እኔ ዳይሬክሽኑን ቀይረዋለሁ ያለበት ነበረ ማለት ነው። ሌላው ደግሞ ምንድን ነው የሚለን? ፓትሪያርክ ማርቆስ ሴንት ኤ ሜሴጅ ቱ ሰይፍ አረድ ሪቤሊንግ ሂዝ ኢምፕሪዝመንት ባይ ዘ ኢጂፕቲያን ሱልጣን ነው የሚለው። ፓትሪያርኩ ደግሞ ማርቆስ የተባለው የግብጽ ፓትሪያርክ ማለት ነው በግብጽ ሱልጣን መታሰራቸውን የሚገልጽ መልእክት ለአጼ ሰይፍ አረድ ለኢትዮጵያ ልኮ ነበርና ይሄ ደግሞ ሁለቱ ሀገራት መካከል ያለውን ሃይማኖታዊ ስምምነት ነበር የሚያሳየውና ሰይፋርድም ጳጳሱን ለማስፈታት በጣም ግዙፍ የሆነ ጦር ይዞ ነበርና ወደ ግብጽ የዘመተው። በዛ ጊዜ ሱልጣኑም ሁኔታውን አዩና የማይሆን ማለት የኢትዮጵያው ንጉስ ጳጳሱን ካልፈታችሁ ብሎ በሚሄድበት ጊዜ ሁኔታውን አይተው በመሸበር ጳጳሱን ፈተው ነበር ማለት ነው። የውጭ አርሚ against Egypt after the Sultan released and Patriarch sent delegation to the king ነው የሚለው። በዚህ ጊዜ አድርገው ነበር ማለት ነው። ቢሳይድስ ፓትሪያርክ ማቴዎስ
ከ1328 እስከ 1408 ጳጳስ የነበረት ማለት ዴሊጌትድ ባይ ዘ ሱልጣን ስታብሊሽ ሃርሞኒየስ ሪሌሽን ቢትዊን ኪንግ ዳዊት ኤንድ ኢጂፕት ነው የሚለው። ቀጥሎም ደግሞ ፓትሪያርክ ማቴዎስ በሱልጣን ተወክለው በአፄ ዳዊትና በግብፅ መካከል የሆነ ሰላማዊ የሆነ ግንኙነት ለመፍጠር እየሞከሩ ነበርና ያ ነገር የሆነ ትንሽም ቢሆን ሰላማዊ ነገሮችን ፈጥሮ ነበረ። ዘ ሱልጣን said to have sent a piece of the true cross, and in turn David is said to have a given number of religious paintings to the sultan የሚለው በዚህ ጊዜም እንግዲህ ሱልጣኑ ለኢትዮጵያው ለንጉስ ዳዊት ማለት ነው የኢየሱስ ክርስቶስ የተሰቀለበትን ትሩ መስቀል የሚባለውን ወይም ደግሞ ትክክለኛውን መስቀል እሱን ወደ ኢትዮጵያ እንዲመጣ አድርጎ ነበር፣ ወይም ደግሞ ግማደ መስቀሉ ማለት ነው። ይሄ ነገር ደግሞ አፄ ዳዊትን በመላሹ ለሱልጣኑ በርካታ ሃይማኖታዊ ስዕላቶችን ፔንቲንጎችን ልኮለት ነበርና ይሄ ነገር በጣም ከፍተኛ የሆነ አሁን በኦርቶዶክስ ቤተክርስቲያን ከፍተኛ ክብር የሚሰጠው ነገር ነው አንዱ ግማደ መስቀሉና እነዚህን ነገሮች ወደ ኢትዮጵያ ሲልክ በዛ በመካከል ያለው ግንኙነት እንደው ተጠናክሮ ነበር ማለት ነው። In 1437 ዘርዓ ያዕቆብ wrote a friendly letter to the Sultan Barbary requesting the protection of Christians in Egypt ነው የሚለው። አሁንም ደግሞ ዘርዓ ያዕቆብ በ1437 ላይ ለግብፅ ሱልጣን ባርሰባይ ለሚባለው የሰላም ደብዳቤ ጽፎ ነበር ማለት ነው። በግብፅ ያሉ ክርስቲያኖች ጥበቃ እንዲደረግላቸው ጠይቆ ነበር ማለት ነው። ከ3 ዓመት በኋላ ግን ከዚህ ዘርዓ ያዕቆብ ደብዳቤውን ከላከ ከ3 ዓመት በኋላ የግብፁ ፓትርያርክ ዮሐንስ 11ኛ ሌላ ደብዳቤ ጽፎ ነበር ለዘርዓ ያዕቆብ እና ደብረ ምጥማቅ የተባለ የኢትዮጵያ ቤተክርስቲያን በዛ በግብፅ ነበርና በግብፅ የሚገኘው በጣም ዝነኛ የሆነ ምጥማቅ ወይም ደብረ ምጥማቅ የተባለ ቤተክርስቲያን እሱ በሙስሊሞች መፍረሱን የሚገልጽ ደብዳቤ ነበር ወደ ፓትርያርክ ዮሐንስ 11ኛ ለዘርዓ ያዕቆብ የላኩትና ዘርዓ ያዕቆብ ለሱልጣኑ አሁን ምን ላከ ማለት ነው ለሱልጣን ጃክማክ ማስጠንቀቂያ የሚመስል በጣም ስትሮንግሊ ወርድድ የሆነ ሌተር ነበር የላከው። በጣም የቁጣ መልእክት ነበር ለግብፅ የላከው። ለምንድን ነው እሱን ያቃጠላችሁትና የፈረሰው የሚለውን ነበር። ግን ያ ጃክማክ የተባለው የእንትን an invoice to Ethiopian with complimentary gifts to the king but rejected the reconstruction of the church ነው የሚለው። ለኢትዮጵያው ንጉስ ምንድን ሰጠው ማለት ነው ስጦታዎች የንጉሱን ክብር የሚገልጹ የተለያዩ ስጦታዎችን ላከለት። ነገር ግን ቤተክርስቲያኑን ወይ ደግሞ የተፈረሰውን ቤተክርስቲያን እንደማያሰራ ነበር የተናገረው ማለት ነው። ይሄ ነበር ከኢጂፕት ጋር የነበረው ሪሌሽን እና ሌላው ደግሞ የኢትዮጵያ ሪሌሽን በዘመኑ የነበረው ከክርስቲያን ዩሮፕ ማለት ነው። ያየናለንም ሚድባር ፔሪድ ማለት ከ1270 እስከ 1520ዎቹ አካባቢ ድረስ ያለው ነው ማለት ነው። ከ1520 ጀምሮ ደግሞ ያለው በቀጣይ ቻፕተር የምንመለከተው ነው በቻፕተር 5 ማለት ነው። The Christian Kingdom also maintained the relation with Christian Europe ነው። ክርስቲያን ኪንግደም ከክርስቲያን ኢሮፕ ጋር የሆነ ሪሌሽን ነበረው። እንደውም ክርስቲያን ኢሮፖች ኢትዮጵያ ውስጥ በጣም ከፍተኛ የሆነ የታወቀ ፕሪስቴር ጆን የሚባል ንጉስ አለ በጣም ዝነኛ የሆነ ምናምን ብለው ያስቡ ነበርና የክርስቲያን ንጉስ እንዳለ ያስቡ ስለነበረ እነሱም ደግሞ ይህን ወሬ በሚሰሙበት ሰዓት ወደ ኢትዮጵያ የመምጣት እሱን የማግኘት እንትን ነበራቸው ማለት ነው። The contacts between the two regions were strongly influenced by the legend of Prester John Dramel. Prester John የሚባል በቃ ሌጀንድ በአውሮፓውያን የሚታሰብ በቃ ታላቅ ሀብታም የክርስቲያን ንጉስ በአፍሪካ አለ የሚባል የሆነ ተረት የሚመስል ወሬ ነበርና አውሮፓውያን ይህን ንጉስ ለማግኘት እና ከሱ ጋር በቃ ተባብረው ግንኙነት ለመፍጠር ጉጉት ነበረባቸው ማለት ነው። እንደዛ ብለው ያስቡ ነበርና ይህን ለማግኘት ሲሉ ኢትዮጵያ ጋር የሆነ ግንኙነት ነበራቸው ማለት ነው። This followed by the sustained relation in subsequent decades. ለምሳሌ እነዚህ ይሄ ታዲያ የተለያዩ ሪሌሽኖች እንዲኖሩ አድርጓል ነው የሚለው። ለምሳሌ በ1332 message from the Ethiopian monarch አምደ ጽዮን was presented to King Philip of France ነው የሚለው። አሁንም በ1332 አምደ ጽዮን ለፍራንሳዊ ንጉስ ፊሊፕ ምን አድርጎ ነበር ማለት ነው መልእክት ልኮ ነበር። ይህ ከኢትዮጵያዊ ነገስታት ከአውሮፓውያን ግንኙነት እንደነበራቸው የሚያሳይ ነገር ነው። በ1395 ማውንም ኢትዮጵያ ዴሊጌሽን ውስጥ ኢናቴኒያስ ኦፍ ጊያን ጋሊዚኖቪስክ ቪስኮንቲ ኮሮኔሽን ኢን ሚላን ነው የሚለን። አሁን ሚላን ጣሊያን ላይ የኢትዮጵያ ልዑካን በ1395 ላይ በጣሊያን ሚላን በተደረገው የጂያን ጋሊዞ የሚባል የንግስ በዓል ነበረና
ኮሮኔሽን ማለት ንግስ አይደለ? እሱ በሚነግስበት ጊዜ እዛ ላይ የመገኘት እድል የመጋበዝ እድል አግኝተው ነበር እና ይህ ከአውሮፓውያን ጋር ምን ያክል ግንኙነት እንደነበራቸው የሚያሳይ ነው ማለት the earliest known message of Ethiopian from the European monarch is the letter from King Henry IV of England dated in 14,000 Peter John and purported king of the Christian ኪንግደም ነው የሚለን። በቅርብ የሚታወቀው የኤርሊስት ሜሴጁ ምንድነው? ከአውሮፓዊ ንጉስ ለኢትዮጵያ የተላከ ነበረ። ይህም ደብዳቤ በ14ኛው ክፍለ ዘመን ነውና ይሄ ወደ ኢትዮጵያ ንጉስ ፕሪስቴር ጆን ብለው አስበው የላኩት ደብዳቤ ነበርና ያ ደግሞ በደንብ ያን ያክል ግንኙነት እንደነበራቸው የሚያሳይ ነው ማለት ነው፣ ኢትዮጵያ ከአውሮፓው ዓለም ላይ ማለት ነው። ይህን ካልን ደግሞ ኔክስት ምንድነው የሚለን? ኪንግ ዳዊት ሪሲቭድ ሰም ኢታሊያን ክራፍትስማን ኮንሲስቲንግ ሜንሊ ኦፍ ፍሎሬንታይንስ ነው የሚለው። ኪንግ ዳዊት ደግሞ ከኢጣሊያን ክራፍትማኖችን ይቀበል ነበር በጊዜው። ከኢጣሊያኗ ከተማ ቺኛዋ ፍሎረንስ የምትለው የኢጣሊያን ከተማ ናት። ከኢጣሊያን ከተማ የመጡ የተለያዩ የጥበብ ባለሙያዎች ወደ ኢትዮጵያ ይመጡ ነበርና እነሱን ኪንግ ዳዊት እየተቀበለ በሀገሪቱ የስነ ህንፃ የጥበብ ስራዎች ላይ እንዲሻሻሉ ያደርግ ነበር ማለት ነው። በ1902 ደግሞ ኪንግ ዳዊት ሴንት ሂዝ ፈርስት ዴሊጌሽን ቱ ኢሮፕ ሌድ ባይ ኤ ፍሎሬንታይን ማን ኮልድ አንቶኒዮ ባርቶሊ ነው የሚለው። በ1402 ደግሞ አጼ ዳዊት የመጀመሪያውን የኢትዮጵያን ልኡካን ቡድን ወደ አውሮፓ ልከው ነበርና ያ ልኡካን ቡድን ደግሞ አንቶኒዮ ባርቶሊ በተባለ ጣሊያናዊ እንዲመራ ነው የተደረገው ማለት ነው። እዚህ ጋር በሱ እንዲመራ ተደርጎ ነበር ማለት ነው። ይሄ ነገር ከኢትዮጵያ ይላክ ነበር። እነዛም የሚወጡ ስለነበሩ ይሄ ነገር በመካከል ያለው ነገር በጣም ከፍተኛ የሆነ ግንኙነት እንዲኖር አድርጎ ነበር ማለት ነው። ሌላው ደግሞ from November 1414 to April 1418 three Ethiopians attended an ecumenical council of the Catholic Church held to the diocese of Constance in the present day Germany. The council addressed issues ነው የሚለው። አሁንም ከ14 ያለው ባለው ጊዜ ውስጥ የኢትዮጵያን በጀርመን ሀገር በተካሄደው ታላቁ የኮንስታንስ የካቶሊክ ቤተክርስቲያን ጉባኤ ላይ ተገኝተው ነበርና ይህም ደግሞ በኢትዮጵያና በቤተክርስቲያን ወይም ደግሞ በዓለም አቀፍ ደረጃ ያላት የኢትዮጵያ ቤተክርስቲያን በዓለም አቀፍ ደረጃ ያላትን ግንኙነት የሚያሳይ ነው ማለት በዛ ቤተክርስቲያን ጉባኤ ውስጥ የኢትዮጵያ ቤተክርስቲያን ስለተሳተፈች ማለት ነው። ይህም ከአውሮፓውያን ጋር ያለውን ግንኙነት የሚያመለክት ነው ማለት ነው። በጉባኤውም ውስጥ በምዕራብና እንትን ያሉት የተነሱት ሀሳቦች ምንድን ናቸው? ስቺዝም ቢትዊን ዌስተርን ኤንድ ኢስተርን ቸርችስ ነው። በምዕራብና በምስራቅ ቤተክርስቲያን መካከል የነበረው የሆነ መለያየት ምንድን ነው የሚለውን ነገር ነበረ። ሌላው ደግሞ ሄሬሲስ ነው። ሄሬስ ማለት የሆነ የተሳሳቱ ትምህርቶች ላይ ያተኮረ ነበር። ሁለተኛ ደግሞ የጳጳስ የበላይነት የሚመለከቱ ፓፓል ሱፐርማሲ የምንለው ማለት ነው። እነዚህን አይዲያዎች የዳሰሰ ጉባኤ ነበርና በዚህ ጉባኤ ውስጥ የኢትዮጵያውያኖችም ተሳትፈው ነበር ማለት ነው። ይሄኛው ከአውሮፓውያን ጋር የነበረንን የተጠናከረ ግንኙነት በዛ ዘመን ያመለክታል ማለት ነው። ሌላው ደግሞ በ1927 ዓ.ም አልፎንሶ ዲ ፓልባ ኦፍ አራጎን ቱዴይ ስፔን የሚባል ሪሲቭድ ዴሊጌሽን ፍሮም ኢሳቅ ኢን ዘ ሲቲ ኦፍ ቫሌንቲና ነው የሚለው። አሁንም በ1427 ላይ የአሁኑ ስፔን ክፍል በነበረችው አራጎን የምትባል እንትን ላይ ንጉስ አልፎንሶ የሚባል ሰው ዘንድ የአጼ ይስሐቅ መልእክተኛ በዛ ተቀባይነት አግኝቶ ነበር። የአጼ ይስሐቅ መልእክተኛ በዛ ሄዶ ማለት ነው ቫሌንቲና የሚባል ከተማ ላይ ማለት ነው። ይሄ ነገር ደግሞ የእንትን ያመለክታል። ይስሐቅ ዴሊጌሽን ቱ ኢሮፕ ዋዝ ቱ አስክ ፎር ሞር አርቲስቲያንስ ኤንድ ሚሊታሪ ኤክስፐርትስ ነው። የይስሐቅ መልእክተኛ ወደ አውሮፓ ሄደው ወደዛ ማለት ነው ምን ፈልገው ነበረ? አውሮፓ ያሉ የእደ ጥበብ ባለሙያዎች ቅድም እንዳልነው ከፍራንስ ሲመጡ እንደነበረው ማለት ነው። ሌላው ደግሞ ወታደራዊ ባለሙያዎችም በዘመኑ የአውሮፓውያን ሞደርን የውትድርና እንትኖችን ይጠቀሙ ነበር ተብሎ ይታሰብ ነበርና ማለት ዘመናዊ መሳሪያዎችን ይጠቀሙ ነበር ተብሎ ይታሰብ ነበርና የኛዎቹ ደግሞ ከነሱ ሚሊታሪ ኤክስፐርቶችን ይጠይቁ ነበር። ይህም በኢትዮጵያ ያለው የቴክኖሎጂ እንትን እንዲጠናከር ካላቸው ፍላጎት የተነሳ እንደነበር ይናገራል ማለት ነው። ሌላው ዘ ኤምባሲ ኦፍ ቻርልስ ዱክ ኦፍ በርሪ ኮንሲስቲንግ ኦፍ ክራፍትስማን ናፖሊዮን ፔትሮ ኔርድ ኤንድ የፍሬንችማን ሪች ኢትዮጵያ ዱሪንግ ዘ ሬይን ኦፍ ይስሐቅ ነው የሚለው። አሁንም በይስሐቅ ጊዜ በቻርልስ
ወይም ደግሞ የቤሩ የሚባለው መስፍን የተላከ ልዑካን ቡድን ነበረ አፄ ይስሐቅ በነገሱበት ወቅት ማለት ነው ኢትዮጵያ ላይ ደርሶ ነበረና ይሄ ቡድን ታዲያ የናፖሊዮን ፔትሮን እና አንድ ስፔናዊ እና አንድ ፈረንሳዊ ባለሙያዎችን ይዞ የመጣ ነበረ። ስፓኒሹም እና ፈረንሳዊም ባለሙያዎችን ይዞ የመጣ ነበረ እና ይህም ከተለያዩ የዓለም አቀፍ ሀገራት ጋር የነበረ እንትን ነው ማለት ነው። ሌላው ደግሞ በ1450 ላይ ሲሲሊያን ፔትሮ ኦሮምቦሎ ነው was sent to Europe as ዘርዓ ያዕቆብ ambassador ነው የሚለው an Ethiopian priest ፍቅረ ማርያም and 2 other individuals accompanied him. The mission was sent to Alfonso of Aragon also ruled as king of Naples and Sicily. Its aim was to get political, military and technical assistance ነው የሚለው በ1450ም አፄ ዘርዓ ያዕቆብ ፔትሮ ሮምቦሎ የተባለ የሲሲሊያን እንደ አምባሳደር ወደ አውሮፓ ልከውት ነበርና አብሮትም አባ ፍቅረ ማርያም የተባሉ ኢትዮጵያውያን ቄስና ሌሎች 2 ሰዎች ተልከው ነበረ በጊዜው ማለት ነው ወደ አውሮፓ ማለት ነው። ይህም ዋና ተልእኮ ምንድን ነበረ? በአውሮፓውያን የፖለቲካ ወታደራዊ ቴክኒካዊ እርዳታ ማግኘት ነበረ። ዘርዓ ያዕቆብም ሀገሪቱን ለማዘመናት ጥረቶቻቸውን ለመከላከል የአውሮፓ ድጋፍ አስፈላጊ መሆኑን ተረድተው ነበር ማለትም በጊዜው ያ ነገር እንትን እንደነበረ ተረድተው ነበር ማለት ነው። አውሮፓውያን በመሳሪያ የተሻሉ ናቸው ተብሎ ስለሚታሰብ ያን ነገር ለማግኘት ቴክኒካል ሰፖርት ለማግኘት ነበር ማለት ነው። ሌላው ደግሞ አልፎንሶ wrote a letter to ዘርዓ ያዕቆብ and informed him that he was sent him assistance and medicines he requested ነው። በዚህም ንጉሱ አልፎንሶ ለዘርዓ ያዕቆብ በጻፈው ደብዳቤ ላይ ንጉሱ የጠየቃቸውን የእጅ ጥበብ ባለሙያዎችና ግንበኞች ምናምን መልሶ መላኩን አረጋግጦ ነበረ ማለት ነው። the most authentic piece of evidence on Ethio-Europe links are the maps of Egypt's Navelo and Mapamondo which clearly depicted many places and peoples ነው የሚለው ይሄኛውም በኢትዮጵያና በአውሮፓ መካከል ያለ ግንኙነት እንደነበረው ታላቁ ምስክር በ15ኛው ክፍለ ዘመን የተላኩ ካርታዎች ነበሩ። እነዚህ ካርታዎች የኢትዮጵያን ቦታዎችና ህዝቦች በግልጽ የሚያሳዩ ስለነበሩ እነዚህ እንደ ማስረጃ ያገለግሉ ነበር ማለት ነው። በ1480 ደግሞ ቤትራም ጊዮርጊስ ኦር ሄሮኒዮን ቢሲኒ ቪዚት ኢትዮጵያ ነው የሚለው አሁንም የተባለ በ1482 የሰውዬ ሄሮኒ የተባለው ሰውዬ ኢትዮጵያን እንትን ብሏል ማለት ነው ጎብኝቷል ማለት ነው። ሌላው ደግሞ በ1473 ፔተር ዴ ምናምን የተባለ ሰውዬ arrived at the court of እስኪንድር ነው የሚለው ይሄኛውም ሰውዬ አሁንም ወደ መጥቶ ጎብኝቷል ማለት ነው ኢትዮጵያን እና ይሄ ሰውዬ እንደውም የሆነ ሰላይ ነገር ነበርና በሚልበት ጊዜ እዚህ መጥቶ የሆኑ ስለላዎችን የሚያደርግ ነበርና በንጉሱ እስክንድር ዘመን ነበር የመጣው ከ1478 እስከ 94 ማለት ነው። ሌላው ደግሞ the rivalry between the Christian kingdom and the Muslim sultanates in 15th century strengthened the relation between the Christian kingdom and the Christian Europe ነው የሚለው አሁን በክርስቲያን ኪንግደም እና በሙስሊም ሱልጣናቶች መካከል ከ15ኛው ክፍለ ዘመን በኋላ የሆኑ ጦርነቶች ፉክክሮች ነበሩና ይሄ ነገር ከክርስቲያኑ መንግስትና ከአውሮፓውያን ጋር ያለው ወዳጅነት ይበልጥ እንዲጠናከር አድርጓልና ሞር በቻፕተር 5 ምን ይመስለኛል በተለይ ከፖርቹጋሎች ጋር ምናምን የነበረ ግንኙነት ነበረ ወታደሮች መቀባበል አይነት ነገሮች ነበሩና እነዚህ ነበሩ ኪን ኢሌኒ played an important role in the strengthening the relations ነው የሚለው እነዚህን ሪሌሽኖች ለማጠናከር ደግሞ የኪን ኢሌኒ ሮል በጣም ከፍተኛ ነበር ማለት ነው። በዘመኑ በጣም ከፍተኛውን ሮል ስትጫወት ነበር በጣም ቴክኒካል የሆነች ሰው ነበርችና ነበር ማለት ነው። ኪን ኢሌኒ ታዲያ እንዴት ነው እንትን ያለችው የሚለውን ስንመለከት ሻድ force in the threats that came from the Ottoman Turkish who showed a clear interest to support a Muslim status. She also had a force in the policy of consolidating relations with and getting support from Portugal that was against the Turkish ነው የሚለው እዚህ ጋር ምንድን ነው የሚለው እሷ ንግስት ኢሌኒ እንግዲህ የኦቶማን ቱርኮች የሙስሊም ስልጣኖች ለመርዳት ወይንም በህንድ ውቅያኖስ በኩል የኦቶማን ቱርኮች የሙስሊም ስልጣኖችን ያግዙ ነበርና ያንን ተጽዕኖ ለማሳደር ያላቸው ፍላጎት ቀድማ ተደርሳ ስለነበረ ይሄን ደግሞ ለክርስቲያን ሃይላንድ ኪንግደም በጣም ስጋት ስለነበረ ለክርስቲያን ሃይላንድ ኪንግደም እርዳታ ለመጠየቅ አውሮፓዎች ጋር በጣም ከፍተኛ ሪሌሽን ይኖራት ነበር ማለት ነው። ሌላው ደግሞ
ሌላው ደግሞ ከፖርቹጋል ጋር እንትን ያላት ግንኙነት ማለት ነው። ሚለን ፖርቹጋሎች ከቱርኮች ጋር ከፍተኛ የሆነ ግንኙነት ጦርነት ውስጥ እንደነበሩ ፉክክር ውስጥ እንደነበሩ ታውቅ ነበር እና በተለይ በባህር በሮቻቸው አካባቢ ማለት ነው። ያን ነገር ታውቅ ስለነበረ ከፖርቹጋሎች ጋር ወዳጅ መሆን ከቱርኮች ጋር ተቃራኒ መሆን ስለነበረ ምንድን ነው የጠላቴ ጠላት ወዳጅ ነው አይነት ነገር አለ አይደል? እንደዚህ አይነት ነገር ስለነበረ ይህን ግንኙነት ከፖርቹጋሎች ጋር የማጠናከር እቅድ ነበራት ማለት ነው። በ1508 ፖርቹጋል ሴንት አን ኢንቮይ ቱ አክት አስ አን አምባሳደር ቱ ክርስቲያን ኢትዮጵያ ነው የሚለው። በ1508 የፖርቹጋል ወደ ኢትዮጵያ መልእክተኛ ልካ ነበር እና ይህም ሰው በክርስቲያኑ መንግስት ወይም ደግሞ በኢትዮጵያ ክርስቲያን ኃይል ኪንግደም ላይ እንደ አምባሳደር እንዳያገለግል ታስቦ ነበር የተላከው። በ1512 አካባቢ ኪሩሌኒ ማዘር ሪጀንት ኦፍ ልብነ ድንግል ሴንት አን አርሜኒያን ኮልድ ማቴዎ ቱ ፖርቹጋል ነው የሚለው። አንድ አርመናዊ ማቴዎ የሚባል ሰውዬ ወደ ፖርቹጋል ልካ ነበር ንግስት ሌኒ ማናት የልብነ ድንግል ምንድናት ማለት ነው ማዘርና ሬጀንት ነበረች ማለት ነው። ወይም ደግሞ አብራ መሪ ነበረች በጊዜው እና ወደ ፖርቹጋል መልእክተኛ ማቴዎ የሚባል አርመኒያዊ ልካ ነበር ማለት ነው። ሌላው ደግሞ the Portuguese court doubted his authenticity and was received coldly ነው የሚለው። የፖርቹጋል ኮርቶች ደግሞ አውተንቲሲቲ ማለት የሰውየውን ትክክለኛነት ተጠራጥረውት ነበር። የላከችውን የንግስት ሌኒ የላከችው ማቴዎ የሚባል ሰውዬ እውነት ከኢትዮጵያ ንጉስ የተላከ አምባሳደር ነው ምናምን አይነት የሚል ነገር ጥርጣሬ አድሮባቸው ነበርና በዚህ ምክንያት አቀባበላቸው በጣም ቀዝቀዝ ያለ ኮልድሊ ነበር የተቀበሉት። ማለት አውተንቲሲቲ ሆነ አንደኛ ሌላ አርሜኒያዊ ነው ምናምንና እውነት ከነሱ የተላከ ነው የሚል ጥርጣሬ አድሮባቸው ነበርና ፖርቹጋል ሲምበስ ሌድ ባይ ሮድሪጎ ዲ ሊማ ዶሮንቶ እና ሪችድ ኢትዮጵያን 1520 ኤንድ ሪሜንድ ፎር 6 years ነው የሚለው። በ1520 ኢትዮጵያ ውስጥ የፖርቹጋል ተልእኮውን ለመቀበል በእነዚህ ሁለት ሰዎች የተመራ ቡድን መጥቶ ነበር ማለት ነው በኢትዮጵያ ውስጥ። ያ ኢትዮጵያ ውስጥ የመጣው ቡድን ደግሞ ለ20 ዓመታት ያክል ለ6 ዓመታት ያክል ቆይቶ ነበር ነው። The objective was to establish a naval port against the expanding Turkish power in Asia area ነው የሚለው። የዚህ ልዑካን ዋና ዓላማ ምንድን ነበረ? በቀይ ባህር አካባቢ የተስፋፋውን የኦቶማን ቱርክ አለ የቱርክን ኃይል ለመከላከል የሚያስችል የባህር ወደብ ወይም ደግሞ ናቫል ፖርት በጋራ መመስረት ነበር ከኢትዮጵያ ጋር ማለት ነው። ምክንያቱም በሁለቱ በቱርክና በፖርቹጋል መካከል ፉክክር አለ። እነዛ ደግሞ ኦቶማን ቱርኮች የኢትዮጵያን ሙስሊም ሱልጣኔቶች ነው የሚደገፉት። ክርስቲያን ኪንግደምና ሙስሊም ሱልጣኔቶች ደግሞ ሁለቱ ስለማይስማሙ ሁለቱ የፖርቹጋሎች ከኢትዮጵያ ጋር መሆን ፈለጉ ማለት ነው። ግን ይሄ ሚሽን ተልኮው በጊዜው የታሰበውን ነገር አላሳካም። ማለትም የቱርክ ኃይል ለመከላከል የሚያስችል የባህር ወደብ መመስረት አልቻሉም ማለት ነው። ይህም የመጀመሪያው ዲፕሎማሲያዊ ተልእኮ በወቅቱ የታሰበውን ያህል ውጤታማ ሳይሆን ቀርቷል ማለት ነው። ምክንያቱም በወቅቱ የነበረው ወጣቱ ነበረ ልብነ ድንግል የነበረው መንግስት ጠንካራ ነው እያለ ያስብ ነበር። ግን የውጭ እርዳታ ያስፈልገኝ ምናምን የሚባል ኢጎ ነበረበት ማለት ነው። ይሄ ኢጎ ደግሞ ለፖርቹጋሎቹ ጥያቄ ትኩረት አልሰጠውም ነበረ ማለት ነው። ይሄ ነገር በመካከላቸው ያለውን ግንኙነት እንዲሻክር ማለት አድርጎታል። በኢትዮጵያና በፖርቹጋል መካከል ለነሱ ትኩረት አልሰጠም። እሱ ነገር የፖርቹጋሎችም የመጡበት ዓላማ ፌል አደረገ ማለት ነው። ቻፕተር 4 እንግዲህ በዚህ መልኩ አይተነዋል። ሀሳብ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። እንዲሁም የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በሱ ጆይን ማድረግ ትችላላችሁ ማለት ነው። ይመቻችሁ።